ይህንን ሰማይ ይህንን ምድር ካለመኖር ወደ መኖር ያመጣ ነው። ያለ ምሰሶም እንዲቆም ያደረገ ነው። ይሄ ቃል ሕያው ነው፣ ፍጹም ነው፣ ደስ የሚያሰኝ ነው። ለምን ሲዘራ አያበቅልም? እዚህ ዘር ላይ በጣም ብዙ ጦርነት አለ። አንደኛው ዘሪው ራሱ የሚዘራው ዘሩ ሳይሆን የሚዘራው በጥሩ መንፈስ ካልዘራ፣ በቅንነት ካልዘራ፣ በእግዚአብሔር መንፈስ ውስጥ ሆኖ ካልዘራ ሊበቅል አይችልም። ምንም ዘሩ ሕያው ቢሆንም ንጹህ ቢሆንም። አንዳንድ ጊዜ ሰዎች መድረክ ላይ ስንዘምር ስንሰብክም ለማስገረም ከወጣን የሚሆን ነገር የለም። አስገራሚ ስብከት ለመስበክ አስደማሚ ከጥሩ መንፈስ ከቀና መንፈስ ተነስተን ሰባኪዎች የማይሰብኩ ከሆነ የሚያስተምሩ ከሆነ አስቸጋሪ ነው ለመብቀል። ሁለተኛው የሚዘራበት ሰው ደግሞ ትዝ ይላችኋል በመንገድ ላይ እንዴት ተዘርቶ አንዱ ብቻ እንዳፈራ ሌላው በፍጹም አንቋንቆ እንዳስቀመጠው። ሶስተኛው ዲያብሎስ ሲዘራ በመንገድ ላይ ይለቅም ነበር ይላል እና ሶስት አካሎች ይህንን ዘር ይቃወሙታል። አብሶ አሁን ትንሽ እያሰብኩ ያለሁት አዘራራችን እንዴት ነው? ስንዘራ በምን መንፈስ ነው ምንዘራው? የሚዘሩ ሰዎች ዘሩ ንጹህ ነው፣ ዘሩ ፍጹም ነው፣ ዘሩ እንከን የለበትም። ይህንን ትልቅ ግዙፍ አምጥቷል። ይሄ ዘር ችግር የለበትም ዘሩ ላይ። የሚዘራው ሰው ግን መፈወስ አለበት ብዬ ጸልያለሁ። ዘሪው ላይ አንዳንድ ጊዜ ሰዎች ከእግዚአብሔር ቃል ሳይካፈሉ ሲያካፍሉ አይበቅልም። የተካፈለ ነው የሚያካፍለው። አስደማሚነት በስቷል እና ሰዎች ራስ በጣም ትልልቅ ቃል ነው የሚናገረው ይላል። የእንትና ስብከት ሁል ቀን በጣም ነው የሚገርመኝ። የዮሐንስ ስብከት እናንተ እፉኝቶች የሚለው ስብከት ሁሉም ምን እናድርጋሉ ይላል። እፉኝት ሲል ምላሽ ሰጡ። በምን መንፈስ ነው የተናገረው? እፉኝት። አሁን እኔ እፉኝት ብል ማን ነው እዚህ የሚቀመጠው? የእባብ ልጆች ማለት ነው እፉኝት ማለት። እናንተ የእባብ ልጆች ማን መከራችሁ እያለ በጣም በኃይል ይናገራል። በጣም ግሬሱ ከፍ ብሎ ነው ወይስ በምን መንፈስ ተናግሮ ነው እንደዚህ አይነት ምላሽ እንዲሰጡ ያደረገው? ወይስ ሰዎቹ ጥሩ ሰው ሆነው ነው ሲዘራባቸው ቶሎ የሚያበቅሉት 60 50 100? ዛሬ የምመርቃችሁ እንደው ይህንን ዘር ቶሎ የሚያበቅል ለም ያደርገን። ብዙ ፍሬንድን በዚህ ጊዜ በጣም ትምህርት አለ ይባላል አዲስ አበባ ውስጥ ሌላም ቦታ። እንደዚህ ጊዜ ደግሞ አመፀኛ የበዛበት እኔ በእድሜ ማለት በጌታ ቤት እንደው ትንሽ ቆይት ብያለሁ። እንደዚህ አይነት ችግር አይቼም ሰምቼም አላውቅም። ማለት ፊት ለፊት መሳሪያ የሚማዘዝ እና ጦር የሚማዘዝ እና ክፉ የሆነ ዘረኝነት የበቀለበት ጄኔሬሽን ምን ተምሮ ነው የሚል ይሰማኛል። ለመግደል ሲነሳ ለማጥፋት ሲነሳና እግዚአብሔር ዘሪውን የሚፈውስ የሚዘራበትን የሚፈውስ ዲያብሎስን የሚምታው። ስለዚህ ዘር ንጹህ ዘር ስለሆነ ሁላችንም ቆመን እግዚአብሔር ወይ በህይወቴ ላይ እንዲበቀል እፈልጋለሁ ብለን ሃሌሉያ። ዘሩ ላይ ችግር የለም። የሚዘራበት ዘሪው ዲያብሎስ እግዚአብሔር ዛሬም ለቃሚውን ዲያብሎስ እግዚአብሔር ያፍርሰው። ሃሌሉያ። ሞራዳማሳ ከራዳማስ ፕሮቶኮሎ ሮቫሼ ካራፓፓሳ ቶኮራባባሽ ሪቫንቶ ሶኮሮማማስ። እዚህ ውስጥ ጌታን የምታገለግሉ ሰዎች፣ ለእግዚአብሔር የምትዘምሩ ሰዎች በጥሩ በቀና በጥሩ መነሻ መንፈስና ሐሳብ እግዚአብሔር ዛሬ ይፈውሰን። ምድሪቷ ላይ ያሉትን አገልጋዮች ሁሉ የሰማይ አምላክ ከኔ ጭምር ሁላችንንም እግዚአብሔር ይፈውስ። የዚህ ዘር ጠላት ዛሬ ዲያብሎስ የተመታ ይሆን። ፓካሮ ባሻካራባስ እጆቻችሁን ከፍ አድርጉት። ራማንጃላ ባራባካራ ባባዳባሻ የሚለቃቅም ለቃቅሞ የወፈሩ ወፎች
በጌታ በኢየሱስ ስም ዛሬ የተሰበረ ይሆን። ይህንን ዘር ከንቱ የሚያደርጉ እባቦች ዛሬ የተፈጩ ይሆነው። ዲካማራ ባሻዳራካላ ራማ ዲካባራ ዳማስ ኢዳራማ ባሽካላ ራማ ኢማራ ዲካማራ ባባሽ ኢዳራማ ካላራባ ኢዳማራባ ካራማ ማሲቶኮሮማ ማሽካላ ራባ ሪማማ ማሽካላ ራባ ባሳ እግዚአብሔር አምላክ ሆይ ዛሬ ፈውስ ይምጣ። ዛሬ ድል ይምጣ። ታላቅ መንፈስ በላያችን ላይ ይምጣ። ዲካራማሻ ተቆራባሽ ሪማማ ሳካራማማሽ ህዝብ ለሚሆን ጌታ ሆይ ማራሳ ታካራ ጠማማ እባብ የተሰበረ ይሆን። የእግዚአብሔር ቤተሰቦች አንድ ጸሎት እንድንጸልይ ይፈልጋሉ። አንድ ወደ እኔ ተመልከቱ። መጽሐፍ ቅዱሳችን የእግዚአብሔር ቃል ሲናገር ዳዊት በጣም ትንሽ ነው፣ ወጣት ልጅ ነው፣ በግ ጠባቂ ነው። አባትየው ልኮት ወደ ወንድሞቹ ሂድና ጠይቅ ምናምን ብሎት ሊጠይቅ ሲመጣ ጩኸት ሰማ እና ሁሉም ሰው ሲጮህ ምንድነው ይሄ ምንድነው ምናምን ብሎ ሲጠይቅ አይ ይሄ ጎልያድ ይባላል፣ በጣም ክፉ ነው ምናምን የሚል ወሬ ሰማ። ከዛ ድንገት ከአፉ አምልጦት አይደለም በደንብ ገብቶትና አስቦ እጥለዋለሁ አለ። እንዲህ ማለት እንደዚህ በህልሙም ያለ ሰውም የለም። ለማስተርጎም ራሱ ተኝቶ በዝም ብሎም አስቦም ብሎትም አያውቅም። እኔ እጥለዋለሁ ምናምን አለ። ሁለተኛም ይህንን ጎልያድ የሚጠል ከግብር ነፃ ይወጣል፣ የንጉሥን ልጅ ያገባል፣ ባለጠጋ ይሆናል የሚል አንድ 3 ከበድ ያለ ማስረጃ ማለት በረከት አለው። ሚጥል ያገባል፣ የንጉሥን ልጅ ሚጥል ባለጠጋ ይሆናል፣ ሚጥል ከግብር ነፃ ይወጣል። እንዲማ ከሆነ ደግሞ ተናገረ። እንዲማ ከሆነ እኔ እጥለዋለሁ አለ። ኦልሞስት አመጡት። ከዛ አንተ ጥለዋለህ ምናምን አለ። ሳውል እኔ ጥለዋለሁ አለ። በዛ ብዙ ታሪክ አለ። እዛ ላይ ጎልያድ ጋር ቆሞ ያወራውን ነው የምነግራቸው። እኔ ምጥልህ ያለው እኔ ምጥልህ አምላክ እንዳለ ታውቅ ዘንድ ነው ምጥልህ እንጂ ለማግባት አይደለም፣ ባለጠጋ ለመሆን አይደለም፣ ብዙ መኪናዎችን ለመቀያየር አይደለም፣ በሰዎች ልብ ውስጥ ለመግባት አይደለም። እኔ ምጥልህ እግዚአብሔር እንዳለ ታውቅ ዘንድ እጥልሃለሁ። አንዳንድ ጊዜ በምን መንፈስ አንዴ በህልሜ እያወራው ልጅ ሆኜ ነው በጣም ሳወራ አፌ በጣም ያወራል። ጌታ ኢየሱስ በጣም የሚያምር የሚያብረቀረቅ ልብስ ለብሶ ከልቤ ጋር ነው የሚያወራው። እኔ አፌን የሚሰማኝ ነው ይመስለኝ ከልቤ። እኔ እኮ አልሰማህም፣ እስካሁን አልሰማሁም አለኝ ህልሜ ውስጥ። ምንድን ዝም ብዬ ስለፈልፍ ልብህን ነው የምሰማው፣ የመነሻ ሐሳብህን ነው ማየው። ምጥልህ ለማግባት አይደለም፣ ባለጠጋ ለመሆን አይደለም፣ ከግብር ነፃ ለመውጣት ሳይሆን ምጥልህ አምላክ እንዳለ ታውቅ ዘንድ እጥልሃለሁ። እንዲህ አይነት የመነሻ ሐሳብ ያልተበላሸ አጋንንት ሲጮህ በቴሌቪዥን አንዴ ቅረሳው ብር ያስመጣል። ለምን እንዳላቆረጡት ብር ለማምጣት ነው አጋንንት የሚወድቀው። የሰውን ሰው ማንፈራፈር። ይሄ ምድር በጣም መፈወስ አለበት። ሁለተኛው እኔ የምጥልህ በመንፈስ እንደሆነ ታውቅ ዘንድ። በመንፈስ ነው አንተ የምትወድቀው፣ በቴክኒክ አይደለም፣ በታክቲክ አይደለም፣ በጦር በሰይፍ አይደለም። በመንፈስ እንደምትወድቅ ይታወቅ ዘንድ እጥልሃለሁ። ሶስተኛው ሰልፉ የእግዚአብሔር እንደሆነ ይታወቅ ዘንድ እጥልሃለሁ ብሎ እየሮጠ ወደ ጎልያድ ሄደ ይላል። እንዴት ነው? ንጹህ መንፈስ ከሌለ ወደ ጎልያድ ልትሮጥ አትችልም። እኔ እግዚአብሔር የመነሻውን ሐሳብ ይፈውስልን። በክፉ ትለምናላችሁና አትቀበሉም። በክፉ መለመን ምን ማለት ነው? ቀባይ ማለት ክፉ ነው። አስነሳኝ፣ ቢዝነስ ስጠኝ፣ አስፋኝ፣ ብር ስጠኝ ማለት ክፉ ነው። በክፉ ትለምናላችሁ አትቀበሉም። የመነሻ ሐሳብ ንጹህ ካልሆነ ቀባኝም ክፉ ነው። ለምንድን ነው የምንቀባው? ለምንድን ነው እዚህ ውስጥ ያለን ሰዎች ቸርች የምንመጣው? የሆነ ባለጠጋ ለመሆን ነው? የሆነ ነገር ወይ ገሃነም ፍርሃት ነው የመጣ ነው? ወይ በራሪ ጥይት እንዳያገኘን ነው? ወይ ዘመኑ ክፉ ስለሆነ ነው? ወይስ ወደነው ነው? አፍቅረ ነው? እግዚአብሔር ፈውስ ያደርግ። ጨክላችሁ አሜን በሉ። ስለዚህ እንዲህ አይነት ንጹህ ልብ
የመነሻው ሐሳብ ያልተበላ መጽሐፍ ቅዱስ ልበ ንጹህ በከንፈሩ ሞገስ አለ ይላል። ተሰሚነት ያላቸው ሰዎች ንጹህ ልብ ያላቸው ሰው ናቸው። አንድ ጊዜ ጎናችሁ ላይ ያለው ሰው አንድ ያዙትና እንደው ልመርቃችሁ፣ የእግዚአብሔር ቤተሰቦች ተያዙና ልጸልይላችሁ። ራማሻ ካራ ፓሳን ሃና የሰጠኝን እሰጥሃለሁ ስትል ሳሙኤልን ወለደች። ተአምራዊ ነገር በቤታችሁ እንዲሆን ዛሬ የልብ ፈውስ ይሆን፣ መነሻው ይፈወስ። ሃናዳማ ካላራ እግዚአብሔር አለ የሚያስብል መንፈስ ይግባባችሁ። ሌላ አይደለም። እግዚአብሔር እንዳለ ይታወቅ ዘንድ መታል። ሃሌሉያ ማጋራባባሽ። እኔ ቸርች የምመጣው ብዙ ብር ለማግኘት አይደለም። ቸርች የምመጣው የእግዚአብሔር አብሮነት እግዚአብሔር ትልቅ ነው ለማስባል በመንፈስ እንደሆነ የማን መንፈስ የተሰበረ ይሆን? የእግዚአብሔር ቅባት አለ። በልሳኖቻችሁ ጸልዩ። አኔ ካማራባሻ ካለ እኔ ቸርች የምመጣው ኢየሱስን ወድጄው ነው፣ አፍቅሬው ነው። ወደዋለሁ የእግዚአብሔር ልጅ፣ ወደዋለሁ የእግዚአብሔር ልጅ። ማላላላ ባሻ ካላራባባ ሼዳራባባ ሌላ ነገር ፈልጌ አይደለም፣ ስለምወደው ነው የምመጣው። ኢቫንታ ካራባሻ የማብ ጉልበት የተሰበረ ይሆን? ጃማራማማባ በልሳኖቻችሁ ሲጸልዩ ኢቫ ካራማማሺ ካላራባባሺ ኮሮማሳ ኢራማማሺ ካላራባባሺ ካራባባሲያ ሪማማማሺ ካላራባባ ኢናማሮ ካፓሳ ሜሮሶ ኮቶኮራማማሻ ለሌላ አይደለም ምጥልህ የእግዚአብሔር ልጅ ከሞት እንደተነሳ ይታወቅ ዘንድ እጥልሃለሁ። መቃብሩ ባዶ እንደሆነ ይታወቅ ዘንድ እጥልሃለሁ። ሁሉን አሸንፎ በእግዚአብሔር ቀኝ እንደከበረ ይታወቅ ዘንድ እጥልሃለሁ። ታንክ ዩ ጂሰስ። አምላክ እንዳለ ይታወቅ ዘንድ እጥልሃለሁ። አማራሻን ታካማ እንዲህ አይነት ጄኔሬሽን ዛሬ ይነሳ። በዚህ ሰዓት የሰው ልብ የተፈወሰ ይሆን፣ የአገልጋዮች ልብ የተፈወሰ ይሆን። መንፈስ ቅዱስ ጸሎት መጣብኝ። እስቲ በልሳኖቻችሁ በል ማራቪታካ ማሪያቪካራ ማታካራባባሽ እሪማማንታካራባባሽ ሙናማንታካላራባባሽ የእግዚአብሔር መንፈስ፣ የእግዚአብሔር ቅባት፣ የእግዚአብሔር ዘይት፣ የእግዚአብሔር መንፈስ የሰውን ሐሳብ መነሻውን የሚፈውስ አማማራባሽ ካላራባባስ አስገራሚ ፌቨር እግዚአብሔር ሆይ ስምህ ይባረክ። እንወድሃለን በጌታ በኢየሱስ ስም አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱሳችን ላይ በገላትያ ምዕራፍ 2 ላይ ያለውን ክፍል ቶሎ ብዬ ላንብብላችሁና ከዛ እንጸልያለን። እንደዚህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግስ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። የእግዚአብሔርን ጸጋ አልጥልም። በመደበኛው ትርጉም የእግዚአብሔርን ጸጋ አላቃልልም የሚል ትርጉም አለ። እግዚአብሔርን ጸጋ አልጥልም። ይሄ መጽሐፍ በጣም ትግል ያለበት መጽሐፍ ነው። እንደምታውቁት አብሶ ራሱ በዚሁ ምዕራፍ ላይ ጴጥሮስን ፊት ለፊት የተቃወመበት ቦታ ነው። እሱ ብቻ አይደለም፣ በመንፈስ ጀምረው በስጋ እንዲጨርሱ፣ በጸጋ ነው የጀመሩት፣ በመንፈስ ነው የጀመሩት። ግን በስጋ ሲጨርሱ ለእውነት እንዳይታዘዙ አዚም የተደረገባቸው መጽሐፍ እዚህ ውስጥ ታገኛላችሁ። ጳውሎስ እኔ ትንሽ ነገር ልነግራችሁ ፈልጋለሁ። ስለ ጸጋ ስናስብ ጸጋ የዳንበት ጸጋ ነው። ለምሳሌ እኔን አሁን እዚህ ጋር የቆምኩትን ሰውዬ ልጅ ከጥልቁ ውስጥ ሊወጣ የማይችል ቦታ ውስጥ ወጥቶ እዚህ ጋር የቆመው በጸጋ ነው። ሁል ጊዜ መሰበክ ያለበት መወራት ያለበት የእግዚአብሔር ጸጋ ነው። ሁሌ ጳውሎስ ተመልሼ እንደገና በመገረዝ አልድንም፣ እንደገና ተመልሼ በስራ አልድንም፣ ድኛለሁ፣ የዳንኩት በጸጋ ነው። ይሄ ትንቅንቅ ነው። በነገራችን ላይ ፍልሚያ አለበት። አይ በመገረዝ ነው የሚዳነው፣ አይሁዶች አሕዛቦች ከኛ ጋር መሆን የለባቸውም ካልተገረዙ የሚል ሙግት ያለበት መጽሐፍ ነው። በፍጹም እንደሱ አይደለም።
አሁን እኔ የዳንኩት በጸጋ ነው። በጸጋ ድኛለሁ። በጸጋ ታሪኬ ተቀይሯል። በጸጋ አዲስ ፍጥረት ሆኛለሁ። በጸጋ ገብቻለሁ ወደ እግዚአብሔር አብ ውስጥ። በጸጋ ተወልጃለሁ። በጸጋ ድኛለሁ። ስለዚህ አልጥለውም፣ አላቃልለውም የሚል ትርጉም ነው ያለው። አላቃልልም፣ አልጥልም። አንዳንድ ጊዜ መዝሙሮቹ ይገርሙኛል። በጸጋ ነው የዳንኩት የሚል ትምህርቶችና መዝሙሮች አሉ። በጸጋ ድኛለሁ፣ በጸጋ ተረፌያለሁ፣ በጸጋ አምልጫለሁ፣ አዲስ ፍጥረት ሆኛለሁ፣ የዘላለም ሕይወት አግኝቻለሁ በጸጋ። ማንም ትልቅ፣ ማንም ገዢ ከእኔ ቤተሰብ ውስጥ መጥቶ ሊያድነኝ አይችልም ከዚህ ጸጋ ውጭ። በፍጹም ማንም ቦርናጌ ሊሰጠኝ አይችልም። ማንም ከዚህ ጸጋ ውጭ። እኔ ያለው የወጣውበት ቤት መተት፣ ሟርት በፍጹም ሰማይ ምድር ቢሸጥ እንኳን ልወጣ አልችልም ከዚህ ጸጋ ውጭ። ታሪኬ የተቀየረው በዚህ ጸጋ ነው። ሰው የሆንኩት በዚህ ጸጋ ነው። ሁላችሁም እንደምትናገሩት ከሰው ጋር የተቀላቀልኩት በዚህ ጸጋ ነው። ከሰው ጋር የተቀላቀልኩት ቤተሰብ ያገኘሁት ነገሮች የተቃኑት በዚህ ጸጋ ነው። ጳውሎስ አልጥለውም፣ ድኜበታለሁ፣ አዲስ ፍጥረት ሆኜበታለሁ፣ የዘላለም ሕይወት አግኝቼበት፣ አላቃልለውም። ይሄንን ጸጋ አልጥለውም፣ ከንቱ አላደርገውም። አንደኛ ቆሮንቶስ ምዕራፍ 15 ላይ ለእኔ የተሰጠው ጸጋ ከንቱ አይደለም፣ ተራ አይደለም፣ ምናምንቴ አይደለም። አላቃልልም፣ አልጥልም። 100 እጥፍ በምድር እህትና አባት ያገኙት በዚህ ጸጋ። እንደ እኔ እህትና አባት ያለው የለም በዓለም ላይ፣ በዓለም ዙሪያ 100 እጥፍ በምድር። ይሄ ጸጋ ነው የሰጠኝ። አንድ ጊዜ አንድ እህቴ ወንድምህ አለችኝ። የኔ ወንድማችን አለችኝ። በጣም ሰብሰብ ብለው እንዲህ ገርሞኝ፣ እኔ እናትና አባት እንደሌለኝ ነው የማውቀው። አልፈዋል፣ በህይወት የሉም። እኔ ወንድምሽ? አዎ። ኦኬ። ማነው አባታችን ምናምን ስለ እስጢፋኖስ ይባላል አለች። እስጢፋኖስ? አዎ። ምን አይነት ነው? ማን ነው? ምንድን ነው ዘሩ ምናምን? አይ ኦሮሞ፣ ትግሬ፣ አማራ አይደለም፣ ጣሊያን ነው አለች። ይሄ ፊት ጣሊያን ሲሆን እንደዛን ቀን ገርሞኛል። ጣሊያን ነው አባት? አዎ። በጣም አንደኛ ደስ አለኝ። ምንም በቃ የማይታመን ቢሆንም ደስ አለኝ። ቀይ ሆንኩ በቃ በአንድ ጊዜ ፍም እንደዚህ ልጅ ማለት ነው። እና በቃ እናቷ ጋር ወሰደችኝ። በፍጹም ወንድማችንን ፈልገን አግኝተነዋል፣ በጣም ምናምን አለ። ገባው እና እናቷ ጋር ስገባ ስታይ ደነገጠች። ለእናቷ ብላ በጣም እናትየዋ አፈረች። እሱ ነው ወንድማችን? አዎ። እና በጣም ግራ ገባ። እስቲ አውራ ጣት እንደዚህ አድርገዋለች። ልክ ነው፣ አውራ ጣቱ ይመስላል አለ። በታሪክ እኔ እንደዚህ አይነት መልክ አይቼ አላውቅም። ማለት ብትለው ይህን ፊት ብትለው ወደ ጣሊያን ለማስገባ አቅጧት አውራ ጣቱ ይመስላል ምናምን። እኔ ግን የዛን ቀን በጣም ይህንን ጸጋን ያደነኩት ወደ ጣሊያን እንዴት እንደከተተኝ ማለት ነው። ከሰው ጋር የቀላቀለኝ፣ እንድወደድ ያደረገኝ፣ ከሲኦል ከጥልቁ ውስጥ ከጨለማ ውስጥ ያወጣኝ ይሄ ጸጋ ነው። ድኜበታለሁ፣ የዘላለም ሕይወት አግኝቼበታለሁ። የኔ ቤተሰብ ውስጥ እንደዚህ ጋብቻ ምናምን የሚባል ነገር የለም። ሰው በቃ ካገባ ይሞታል ተብሎ ተረግሟል። እና ትዝ ይለኛል እኔ አግባ ብሎኛል ወንድሜ ያልኩት፣ ትልቅ ወንድሜ ያለኝ። ኧረ ማግባት አይቻልም እኛ ጋር ከባድ ነው። አግባ ብሎኛል። አግባ የዛሬ 20 ዓመት አካባቢ አግባ ብሎኛል አልኩት። ትሞታለህ፣ ልክ እንዳገባ ትሞታለህ። አገባው፣ አልሞትኩም። ይሄ ጸጋ እንዴት አድርጎ አጋንንት እንደሰበረ እንዳትወልድ ምናምን አለኝ። ኧረ እኔ ወልዳለሁ። 4 ወለድኩበት፣ ደግሞ ደግምበታለሁ። ካስፈለገ ነው፣ ግን ከባድ ነው አሁን ኖሮ። ይህ ጸጋ ምን ያልሰራው አለ ነው። ጳውሎስ በትግል በትንቅንቅ ጉሮሮ ለጉሮሮ ተናንቆ አላቃልለውም፣ አልጥለውም ያለበት ምክንያት በቀላሉ አትዩት፣ እንደ ተራ እንዳትመለከቱ። አላቃልልም፣ አልጥልም። ዕብራውያን ምዕራፍ 10 ላይ የጸጋውን መንፈስ የሚያክፋፋ የክርስቶስን ደም የረገጠ ቅጣት ይገባዋል እንደሆነም አዲስ ትርጉም መቀጣት አለበት ይላል። የጸጋውን መንፈስ የሚያክፋፋ የሚያረክስ፣
ከንቱ የሚያደርግ የዳነበትን ጸጋ፣ የተፈወሰበትን ጸጋ፣ ሰላም ያገኘበትን ጸጋ፣ ከሰው ጋር የተቀላቀለበትን ጸጋ፣ ትልቅ ሰው የሆነበትን ጸጋ፣ ሁሉም ሰው እንዲሰሙት እንዲጠሩት ያደረገውን ጸጋ፣ ትልቅ የዘላለምን መንፈስ የከተተበትን ጸጋ፣ በእግዚአብሔር ልጅ የሆነበትን ጸጋ አታክፋፉ ነው የሚለው። ጸጋው ድኜበታለሁ ብቻ ብሎ መዝሙር የለም። አታክፋፉት፣ አትርገጡት፣ ከንቱ አታርጉት፣ ተራ አታርጉት፣ አታቃሉት። አንዳንድ ጊዜ የእግዚአብሔር ጸጋ ለዝሙት ላይሰንስ የሰጠ ይመስል በአሁኑ ሰዓት በጣም ከባድ ነው። ሰዎች የሚዘምሩት መዝሙርና የጸጋው ያደረገው ነገር አይገናኝም። ሚሉትና የሚናገሩት በአፋቸው ያከብረኛል፣ ልባቸው ግን ከኔ የራቀ ነው እንዳለ ኢሳይያስ፣ አፍ ብቻ ይህን ባለውለታችን የሆነውን ጸጋ አለማክበር በጣም ይታያል። አልጥልም፣ አላቃልልም፣ ከንቱ አላደርገውም፣ አላረክሰውም፣ አላክፋፋውም የእግዚአብሔርን ጸጋ። ይሁዳ መልእክት አንድ ብቻ ነው ያለው መጽሐፋችሁ ስታነቡት። የእግዚአብሔርን ጸጋ በሴሰኝነት ለውጠውታል። አልለውጠውም። ይህን ጸጋ በሴሰኝነት ድኜበታል፣ ተፈውሼበታል። እንደዚህ ጸጋ ማከብረው የለም በህይወቴ ውስጥ ለእኔ ያረገልኝን ስለማቅ። ማመንዘር አይደለም ቤተሰቦቼ፣ ወይም ሌላ ነገር አይደለም፣ ወይም መዳራት አይደለም። ማሰብ ለእኔ ከባድ ነው። በዚህ 30 ዓመት ውስጥ ማሰብ ካሰብ በቃ እንደ ሞትኩ ነው የምቆጥረው። ማሰብ፣ ማሰላሰል፣ ይሄ ጸጋ ያረገልኝን ውለታ ስለማቀው አላረክሰውም፣ አልጥለውም፣ አላቃልለውም። ተንጠባጠበ ጸጋ። ብስማ መንጠባጠብ ብቻ አይደለም፣ እርግፍ አለ የእግዚአብሔር ጸጋ። ሰዎች እጅ ላይ ወደቀ፣ ረከሰ፣ ከንቱ ሆነ፣ ተራ ሆነ። ሰዎች ለዚህ ጸጋ ምላሽ መስጠት አቃታቸው። ምላሽ መጽሐፍ ቅዱሳችን ላይ በሮሜ ምዕራፍ ከ1 እስከ 11 ላይ ተደርጎላችኋል ነው የሚለው። ምዕራፍ 12 ላይ ቅዱስ መስዋዕት ራሳችሁን አቅርቡ፣ ምላሽ ስጡ። ለዚህ ጸጋ ምላሽ መስጠት አቃተን። መጣል፣ ማንጠባጠብ፣ መወረወር፣ ማርከስ፣ መርገጥ፣ ማፍረስ። ይሄ ጸጋ ባለውለታችን ነው። ዛሬ ሰላም ያገኘ ነው። ዛሬ እረፍት ያገኘ ነው። ዛሬ ዳግም ልደት ያገኘንበት ይሄ ጸጋ ነው። ቤተሰቦች ዛሬ ይህን ጸጋ አከብረን ውድ አድርገን የምንወጣበት ኃይል እላያችን ላይ ይመጣል። እግዚአብሔር ይመስገን። አልጥልም። ከጎናችሁ ላለ ሰው እንደዚህ በሉት፣ እግዚአብሔርን ጸጋ አላቃልልም፣ አላረክስም፣ አላክፋፋም በሉት። በእናታችሁ አልጥልም፣ አላረክስም፣ አላክፋፋም በሉት። አልጥለውም፣ የእግዚአብሔርን ጸጋ አላቃልልም። የእግዚአብሔርን ጸጋ ድኜበታለሁ፣ ተፈውሼበታለሁ፣ ሰላም አግኝቼበታለሁ። የጨለማውን ገዢ የሰበርኩት በዚህ ጸጋ ነው። ሞሮስ ጮክላችሁ አሜን። የስ ተራ አላረገውም፣ አልረግጠው። ሁላችሁም መጽሐፋችሁን እንድታነቡ ፈልጋለሁ። ሁሌ የሚነበብ ቃል ነው። ሁሌ አሁንም መነበብ አለበት። አንድ አውስትራሊያ በአንድ ጊዜ በሄድኩ ጊዜ ያገለግልኩ አንድ አባት ወደ ጌታ በጣም ታሪክ በሳቸው ትልልቅ ታሪክ የተሰራ ነው እና አውስትራሊያ ከተማ ውስጥ ሊሞቱ ሲሉ እዛ እኔ ሄድኩበት ፓስተር ጠየቃቸው። እንደው አሁን እንደገና ቢነሱ ምንድነው የሚሰብኩት ሲላቸው፣ እኔ እንደገና ብነሳ እንደገና እድሜ ቢሰጠኝ ስለ ጸጋ ነው የምሰብከዋል። እኔም ዛሬ በጣም ስለ ጸጋ ልነግራችሁ እፈልጋለሁ። ጸጋ መወራት አለበት። እናንብብ። ቲቶ ምዕራፍ 2 ላይ ማያነብ እንዳይኖር ቶሎ እናንብበው። ከዛ ትንሽ ከዚህ ተናግሬን ጸልየን እንጨርሳለን። በደንብ ምናንብብ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። አንብቡት በደንብ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። እንዳያንስ ተደርጎ ነው የተለቀቀው ይሄ ጸጋ። አላቃልለውም የሚል መንፈስ ዛሬ ይግባባችሁ። አላረክሰውም፣ አልጥለውም። ይሄን ጸጋ እንዴት እንደማከብረው ልነግራችሁ አልችልም። ከልቤ ነው ምላችሁ። ውለታ ስላለብኝ ከአውሬው አፍ ነው ያወጣኝ ይሄ ጸጋ። ሁራማሻ በቆይቷል። የሆነ ጊዜ ሰፈር 19 ቀበሌ ይባላል ናዝሬት ከተማና ተወልጄ እዛ ነው ያደግኩት። አንተ በፍጹም መስፍን አይደለህም አለኝ። በፍጹም መስፍን አይደለም አንተ ማሙሽ ነበር ባለው እዛ። አንተ በፍጹም እሱ ሞቷል አለ። ኧረ እኔ ነኝ
አንተ ይህ ጸጋ ለእኔ ያደረገው ቀላል አይደለም። እንዴት ነው በሴሰኝነት በዘረኝነት መቀየር? ይህን ጸጋ ምድር ላይ ለሚቀር ለአንድ ሰዓት ዝሙት አልቀይረው፣ ልለውጠው አልችልም። ማን አለኝና ነው መለውጠው? ይህን ጸጋ ሆረማሻ የሚለወጥ አይደለም። ይሄ ጸጋ የሚጣል አይደለም፣ የሚቃለል የሚረክስ የሚክፋፋ አይደለም። ይሄ ጸጋ እናንብበው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። አንብቡት ቁጥር 12 እና 13 ምን ይላል? ይህም ጸጋ፣ የትኛው ጸጋ? የሚያድን ጸጋ፣ የሚፈውስ የዘላለም ሕይወት የሚሰጥ ጸጋ፣ ቤተሰቦች የሚያተርፍ ጸጋ፣ ለክብር የሚያበቃ ጸጋ፣ ያበቃን ጸጋ፣ አዲስ ፍጥረት ያደረገን አዲስ ሕይወት የሰጠን ጸጋ። ይህም ጸጋ ነው የሚለው የትኛው? ይሄ አዳኙ ጸጋ። ለመዝሙር ብቻ መጠቀም የለብንም። ይሄን ጸጋ አዳነኝ ብቻ አይደለም። አዳነኝ 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 ብሎ ፓርቲ ቤት የሚሄዱ አሉ። በስማም ብሉ በስማም አዳነኝ አዳነኝ ብለው ድራግ የሚያጨሱ አሉ። ይሄ ምንድን ነው? ይሄ እኮ ቡዳ መንፈስ ነው። እባብ፣ ሸረኛ፣ ምቀኛ ምን ልበለው? ይሄንን አዳነኝ አዳነኝ ብሎ ከዚህ ወጥተው ተቃቅፈው ይሄዳሉ ለርኩሰት ለርጉም። ይሄ የሚሆን አይደለም። እንዴት ነው? ይሄው ጸጋ ያዳነኝ የዘላለም ሕይወት የሰጠኝ ጸጋ ማላቃልለው ማልጥለው እንደ ርኩስና እንደ ከንቱ ማልቆጥረው ሰው ያረገኝ ከሰው ጋር የቀላቀለኝን ጸጋ ይሄው ጸጋ ይላል። አንብቡት። ይሄው ጸጋ ኃጢአተኝነትን ኃጢአት ሚል ኃጢአተኝነት ሚላል ኃጢአተኝነትና ዓለማዊ ምኞትን ክደን። ኃጢአት በክርስቶስ ተሰቅሏል፣ ተወግዷል። ኃጢአተኝነትን በጸጋ ዓለማዊ ምኞትን ክደን። ይሄንን ጸጋ አልጥለውም። ለምን? ኃጢአትን የሚሰብር ይሄ ጸጋ ነው። እንዲህ ዝሙት ይሰብራል፣ እርኩሰት ይሰብራል ይሄ ጸጋ። አባቶቻችን ካርማታ አልተሰሩ ፍጥረት ልዩ ፍጥረት አይደሉ። ሲያሸንፉ እኔ ክርስቶስ እንደመስል እናንተ ምሰሉ እኔን ያሉት የታሪክ አይደለም፣ ተረት ተረት አይደለም፣ መሆን ይችላል። ይሄ ጸጋ ይሰብራል ዓለማዊ ምኞትን፣ ኃጢአትን። የዳንበት ጸጋ፣ የተፈወስንበት ጸጋ መቅለል የለበትም፣ መጣል መፍረስ የለበትም። ይሄ ጸጋ ቸርች ውስጥ የእግዚአብሔር ጸጋ ቀለለ። አገልግሎት በቴክኒክ በስማን በሉ በእናታችሁ ላይፍ በቴክኒክ እንደዚህ የሚባል ነገር አይ ቶ እያጨሰ ይምጣ አንድ ቀን ይለቀዋል። ለምንድነው እያጨሰ የሚመጣው? ይሄ ጸጋ አይሰብርም? እኔ እኮ ሌብነቴ የለቀቀኝ በአንድ ቀን ውስጥ ነው። በአንድ ቀን ውስጥ መጣው፣ እጄን ዘረጋው፣ ሌብነት ተሰበረ። ጸጋው ብርቱ ነበር። የጸጋው ክብር ይመሰገን ዘንድ መስፍን እንደዚህ ቆመዋል። ጸጋው ይመሰገን ዘንድ አይ ችግር የለውም ዝም ብሎ እንደፈለገ ይምጣ ቸርች ኖ ይሰራል። የእግዚአብሔር ጸጋ ዓለማዊ ምኞትን የሚያስክር ነው። ይሄ ጸጋ፣ ይሄ ጉልበት፣ ይሄ ኃይል መክፋፋት የለበትም፣ መውደቅ መጣል የለበትም። ይሄ ጸጋ ያስክዳል ነው የሚለው። ኮስታ ያስክዳል። ጂሰስ እንዴት ደስ ይላል። አላውቀውም ይሄን ኃጢአት ያስብላል። ደርሶብኝ አያውቅም ያስብላል፣ ያስክዳል። ይሄ ጸጋ ቤቱ በጸጋ መሞላት አለበት። መድረቁ በጸጋ እናንተ አሸዋ ላይ ድሮ እየተንበረከክን የነበረው ጸጋ ልነግራችሁ አልችልም። የነበረው ጸጋ ፍሎ ሲያረግ አታስቡ። ሌላ ነገር የጸጋው ጉልበት፣ የጸጋው ብዛት፣ የጸጋው መትረፍረፍ ሌላ ነገር ማሰብ አይቻልም በፍጹም። እኔ ልመረቃችሁ ዛሬ እንደውስ በእናታችሁ የጸጋ አምላክ ባለጸጋ እንዲያረጋችሁ በጸጋ አንድ ጊዜ እጆቻችሁን ከፍ አድርጉት። አንዴ ወደ ላይ በናዝሬቱ በጌታ በኢየሱስ ስም እግዚአብሔር በጸጋ ያበልጽጋችሁ። ጮኩላችሁ አሜን በሉ እስቲ። ይሄ ቤት በጸጋ እንዲያሸበርቅ ሁራ ማሻ ምን ናፈቀ ብትሉኝ የጸጋ ብዛት፣ ጸጋ ሁሉ ነገር በጸጋ በግሬስ ስራ በጸጋ ህይወት በጸጋ ጮኩላችሁ አሜን። የሚያነጽ የሚገነባ ጸጋ፣ አገልግሎት በጸጋ ኖሮስ ይህንን እባብ ዛሬማ እንሰብረዋለን። ይሄ እጃችሁን ከፍ አድርጉ፣ ጸጋ በሉ በእናታችሁ።
ሁለተኛው እናንብበው። ይሄው ጸጋ አንብቡት። ዓለማዊውን ትክደን የተባረከውን ተስፋችን እርሱን ታላቁን የአምላካችን የመድኃኒታችን የክርስቶስን ክብር መገለጥ እየጠበቀን ያስጠብቃል። ጸጋው ነው የሚለው ማለት የእግዚአብሔር ጸጋ ሲበዛ ሲትረፍ፣ ይሄ የዳንበት ጸጋ ሰማይ ሰማይ ያስብላል ነው የሚለው። ክርስቶስ እንድንጠብቅ ያደርገናል እንድንጠብቅ። የእግዚአብሔር ልጅ ኢየሱስ ይመጣል ያስብላል። ይሄ ጸጋ አያስረሳም። ልንረሳው አንችልም። አንዱ ከአገልግሎት በላይ ከምንም በላይ ሁሉ እዚህ ቀሪ ነው። አገልግሎት ምኑም እዚህ ቀሪ ነው። ዘላለም የሚባል ነገር መረሳት የለበትም። ፕሊዝ ቤተሰቦቼ፣ ምንድነው ደስ የሚያሰኘው ታዲያ? ቸርች እምነታችን ከንቱ ነው ማለት ነው ክርስቶስ ካልተነሳ። ትንሣኤ ከሌለ መንግሥተ ሰማያት የሚባል ነገር ካልታሰበ ከንቱ ነው ሁሉ ነገር። ቸርች ብዙ ጊዜ ነግራችኋለሁ። ምንድነው ዓላማ ፕሮግራም ብላችሁ ብትጠይቁኝ የሰማይ አምላክ ምስክሬ ነው። ሁሌም እኔ ፕሮግራሜም ዓላማዬም እቅዴም አንድ ነው። ግቤ መንግሥተ ሰማያት መግባት። ሚናፍቀኝ እሱ ነው። ምጠማውም እሱ ነው። በጉ ሰርግ ላይ መቀመጥ፣ ጂሰስ ሲመጣ አብሮ መሄድ። እንዴት ነው ቸርች በዚህ መንፈስ ካልተቃኘች እንዴት? ኧረ በስመ አብ ደስ አይልም። በጣም ድሮ የሚለው ነገር ባልወደውም ግን በየሰዓቱ ማራናታ ይባል ነበር። እኔ ደርሼበታል። ማራናታ ካልተባለ ሰው ለሰው አይጨባም። ማራናታ ኢየሱስ ቶሎ ይመጣል። በነገራችን ላይ መንፈሱ አንዱ የሚለው ማራናታ ነው የሚለው። ማራናታ ሙሽራው ና ይላል መንፈሱ። ና አንዱ የእግዚአብሔር መንፈስ ና የእግዚአብሔር ልጅ ጉድል ላይ ለምንድን ነው የሚያወስደን? ልባችን እንጠቀርኩ። እግዚአብሔር ዛሬ በዚህ መንፈስ ይባርከን። መኪናዬን ከቤት ስወጣ ይሄ ጸጋ ገብቶብኝ ሰማይ ላይ ሄዳለሁ። በቃ አገር አለኝ የሚል መንፈስ ገባ። አገር አለኝ፣ ከጌታ ጋር እቀመጣለሁ። በጉ ሰርግ ላይ አብሬ በቃ ከነ ጳውሎስ አሞስታ ረጅም እንድንበረከክ የሚያደርገኝ አንዱ እሱ ነው። ዝም ብዬ በሀሳብ ስስቅ አንድ መስፍን ልጅ አንድ ቱቦ ስር የነበረ ጋርቤጅ የነበረ ተነስቶ ታጥቦ ተቀድሶ የዘላለም ሕይወት አግኝቶ ከጳውሎስ ጎን ከሙሴ አብሮ ራት ሲጋበዝ አንድ ተራ ልጅ የጸጋው መንፈስ የተባረከ ይሁን። ሞሮስ ጮኩላችሁ አሜን በሉ በእናታችሁ። ይስ ይሄ ነው መቅለል ያለበት፣ ይሄ ነው መርከስ ያለበት፣ ይሄ ነው መውደቅ መቃለል ያለበት። ይሄ ጸጋ ሲሪየስ መለወጥ አለበት፣ መቀየር አለበት፣ እንደ ተራ መቆጠር አለበት። ለአንድ ሴሰኝነት ዝሙት መለወጥ አለበት። ይሄ ውድ ጸጋ ሰው አርጎህ መልክህን ቀይሮልህ ውበት ሰጥቶህ ተነቃቅቼ መኪና ያስነሽ የሆነ ሶስት ሰዎች ልጆች ጫነን አሉ። እኔ ተነቃቅቼ እሄዳለሁ የሚል መንፈስ የለ። እሄዳለሁ፣ ዝም ብዬ እሄዳለሁ። ከዛ ሳላቀው ለካስ እሄዳለሁ ስል አንዱ የት ነው የምትሄደው አለ። ከልቤ ነው የምላችሁ፣ የት ነው የምትሄደው? እሄዳለሁ አበዛ ምናምን። አረ ወደ ሰማይ ነው የምሄደው፣ አገር አለኝ። እሄዳለሁ ምናምን ስል ነገረን ወደ ነው የምትሄደው? አይ አገር አለኝ፣ ወደ ሰማይ እሄዳለሁ። የማይበሰብሰውን ለምሼ ከጌታ ጋር እኖራለሁ። ናፍቆኛም። መንጃ ፍቃድ ግን አላችሁ? ድንገት መኪናው እንዳይገለበት አንዱ ዱርዬ ነገር ነው። አውርዳኝ እባክህ ሄደ ምናምን። እኔ ዝም ብዬ ነው የመጡልኝ ነው ያልኩት። ማለት ለሰው እሄዳለሁ አንልም እንዴ? እሄዳለሁ በሉ እንጂ። ተሰፋን። ሁለቱ እየፈጩ አንዷ ሄደች አንዷ ቀረች ይላል። ምናልባት ብዙ ትርጉም ቢኖረውም ይችላል፣ ግን ይመስለኛል አንዷ እጇ ብቻ ነው የሚፈጨው፣ ልቧ አይፈጨው። አንዷ ግን ልቧም እጇም አመድ አመናት። እንዴት አንዳንድ ነጋዴዎች አመድ ብቻ እንዲህ ይብጩ ነጭ እንዲህ ብለህ ፍጭ። አትፍጫ አንልም፣ ፍጭ፣ በደንብ ፍጭ። አገር ሁሉ ያንተ ይሁን፣ ግን ልብህ ወደ ላይ ይሁን። እኔ ዛሬ ወደ ሰማይ የሚወስድ እኔ ልመረቃችሁ ነው ዛሬ ይመጣ። እዚህ ቤት ውስጥ ያላችሁ ሰዎች ለምንድን ነው የምትመጡት? ፊልም ለማየት፣ ትልልቅ ቃል ለመስማት? ይህ ቤት እኮ ያነቃቂ ንግግር ቤት አይደለም። የመስቀሉ ቃል የሚሰበክበት ቤት ነው።
የመስቀሉ ቃል ነው የሚለውጠው መንፈስን ህይወትን። እኔ ምን ናፈቀ ብትሉኝ ሰዎች እንዲወለዱ ናፈቀኝ። ቦርናጌን ናፈቀኝ። የሚወለድ ሰው አገር የሚያስብ መንግስተ ሰማያት አለኝ የሚል። ባለቤቴ አንድ በጣም ደስ ይላታል ይሄን ያህል፣ ግን ጨለማ ላይ አትወደውም እሱን መዝሙር። አብሶ መኪና ከነዳው ከናዝሬት ወደ አዲስ አበባ ከመጣው ሄደ ወደ አምላኩ ሄደ እግዚአብሔርን ብሎ ዓለምን ካደ ሄደ። ዝጋው እግዚአብሔር ምስክሬ፣ ዝጋው 4 ወልደ የለትሄድ ነው ምናምን። ኧረ እኔ በዚሁ ነኝ፣ ግን ይናፍቀኛል። አሁን ሄደ የሚለው መዝሙር ብዙ የሄዱ ጓደኞች ያሉ አብረውኝ በንጽህና በቅድስና የኖሩ እንዴት እንደሚናፍቁኝ ልነገር ማገኛቸው ስለሚመስለኝ ይናፍቁኛል። ይሄው እግዚአብሔር ምስክሬ ነው፣ ይናፍቁኛል። ይሄ በቴክኒክ በታክቲክ በሲስተም አይሆንም፣ በግሬስ። ይህን ታውቀዋለህ፣ አትችልም። የጸጋ አልባ ስለሆንክ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። የተካደ ጸጋ አለ፣ ኃይል አልባ ጸጋ አልባ። ትምህርቱ በግሬስ ካልሆነ አይሆንም። አሁን ራሱ የሚፈላሰፉ ልጆች አሉ። እኔ ይገርመኛል። ወይ 6 ኪሎ ሄደው አይፈላሰፉ። 6 ኪሎ ነው መፈላሰፍ የሚቻለው። 6 ኪሎ ልብ ካለ ዘይት። ይሄ የእምነት ቤት ነው። እንዲህ ብዬ ነው የምናገረው። እጃችሁን ከፍ አድርጉ። እኔ እንደው ጸጋ አልናፈቃችሁ? በደንብ ሁለት እጆቻችሁን ከፍ አድርጉ። ማራካቶ ካራባሽ ራማቻ ካራባ። እኔ ልመርቅ ነው በጌታ በኢየሱስም። ቤታችሁ፣ ልጆቻችሁ፣ ግቢያችሁ፣ ነገራችሁ፣ ስራችሁ በጸጋ ያሸብርቅ። የእግዚአብሔር ጸጋ ይግባባቸው። ሶስተኛው እናንብብ፣ ማያነብ እንዳይኖር ቶሎ እናንብብ። ራሳችንን በመግዛት የሚል ቃል አለው። ራስን በመግዛት ይሄ ጸጋ ነው። ራስን መግዛት የሚሰጥ ቤተሰቦቼ በደንብ ስሙኝ። ይሄንን ጸጋን አትጣሉት፣ አታቃሉት። የዳናችሁበትን ጸጋ፣ ይሄው የዳናችሁበት ጸጋ ነው። ራስን መግዛት የሚሰጥ ራስን መግዛት። ጴጥሮስ ምን ይላል? ጨምሩ ላይ በእውቀት ላይ ራስን መግዛት ጨምሩ። እውቀት አለ፣ ራስን መግዛት ጨምሩ በእውቀት ላይ። እውቀት ጥሩ ነው። እንደ ሰለሞን የሚያቅሰው የለም። እንደምታውቁት ንግሥት ሳባ ፌንት እስከምታረግ ድረስ እስከምትወድቅ ድረስ ከሰማሁት ትበልጣለህ እብደት ነው እውቀት እስከሚል ድረስ በጣም ብዙ እውቀት ያለው ሰው አባቱ ያስተማረው አባቴ አስተምሮኛል ዳዊት ያስተማረው ሰው እንደ ልቤ የተባለ ያስተማረው ሰው ትልቅ አባት ያለ ሰው ድንጋይ ሳመ፣ ጣዖት 1000 ሚስት አገባ። 1000 ራሱን መግዛት አቃተው። ራስ መግዛት ከባድ ሀብት ነው። ግሬስ ነው የሚሰጠው። አይቻልም። በእውቀት አይሆንም። ቤተሰቦች ሰዎች በጣም ብዙ ስላወቁ ራሳቸው ሊገዙ አይችሉም። በፍጹም ራስን የመግዛት መንፈስ ተሰጥቷቸዋል። ስፒሪት ነው ራስን መግዛት መንፈስ፣ ጸጋ። ዳዊት በጣም የሰው ሚስት ሲያመነዝር በጣም እድሜው የገፋ ሰው ነው። ያቀዋል ሰው ያንን ነገር ካደረገ መጥፎ ነገር እንደሚል ራሱን መግዛት አቃተው። በክፉ ቀን መቆም እንድትችሉ የእግዚአብሔር ዕቃ ጦር ልበሱ። ክፉ ቀን መጣበት መቆም እስከማይችል ድረስ አስተርጦ አስመንዝሮ ቢተው ምን አለበት? አሰከረ። አስክሮ ሂድና ከሚስት ጋር ተኛ ሲለው የሰከረው ሰውዬ ደግሞ ይገርመኛል። ባልየው አይደለም ለምን ነው የማትሄደው? የእግዚአብሔር ዛቦት ዛቦሩ ይላል። አንተ የሰከረ ራሱን ሲገዛ ያልሰከረ ግሬስ አይደለም። ሁለተኛ አጠጣው ይላል። ሁለተኛው አይደለም ብሎ በጋጂ ውጭ አደረ ይላል። ደብዳቤ ሰጥቶ አስገደለው። ራሳቸውን ያልገዙ ሰዎች ክፉዎች ናቸው። ጨለማ የወጠራቸው ፕላናቸው ፕሮግራም የሚባል የማያስቡ ናቸው። እቅድ የሚባል የማያስቡ ራበኝ አለ ኤሳው። ራበኝ ኧረ ፕሊስ ራበኝ ስጠኝ።
ለምኔ ነው ይሄ በኩርነት መሄድ አቀራበኝ አቃለለው ይላል። በኩርነቱን አቃለለው በምስር ወጥ። እሱ ደግሞ ወጥ ይሸውደዋል። ምን አይነት ነው እሱ? ሁለቴ ወጥ ሸወደው፣ ሁለቴ ወጥ ኮድ። ራሱን መቆጣጠር አቅቶት ሸጠው። በኩርናው ተክቶ ቢፈልገው አላገኘው። ቤተሰቦቼ ዝቅ ብላችሁ አንብቡት። የምስር እርሻ አገኘ በትንሽ ሰዓት ውስጥ ከሸጠው በኋላ። ፕላን የማያስቡ ሴት ልጆች አሉ። ፕላን ምንም ፕላን ጨረቃዬ ካላት ብላ የምትሄደን ምን አይነት ጅል መንፈስ ነው ያለው? ፕሮግራም የሚባል የሌላቸው ግማሽ ፀሐይ ካላት ብሎ ያቀብ ብላ። አንድ ልጅ ይሄ ልጅ ድሩዬ ነው ለምን አብረው ሲሆን ራእይን ጠቀሰልኝ አለች። ራእይ እየጠቀሰ መንፈሳዊ አይነት ነው ፕሮግራም። ራሷን ትልቅ ልጅ ራሷን ባለመግዛት የሆነ ላይፏ ብቻ በኃጢአት ወደቀች እና በኃጢአት ከወደቀችው ሰው ጋር ደግሞ አርግዣ ያለው አለችው። ለእሷ ልጅ የሚነገረውን ትንቢት አውቀዋለሁ። አገር እንደምትመራ ሁሉ ትልቅ ሰው እንደምትሆን እናስ እኔ እኮ ዘመድሽ ነኝ አላት። ዘመድ የንትን ዘመድሽ ነኝ ልትወልጅ አስወጩ አላት። ራሷን አጠፋች። ራሳቸውን የማይገዙ ወንበዴዎች በዙ። ራስን መግዛት የሚሰጥ ጸጋ ነው። ልዋጋ የሚሉ መጡ። አሁን ለዘሬ ልዋጋ የሚሉ መሳሪያ የሚያነሱ መጡ። በስማም ብሉ። ምን ነው ዝም አላችሁ? ልታነሱ ነው እንዴ መሳሪያ? እኔ እፈራለሁ። አሁን ሳያችሁ ራሱ እንደምፈራ ታውቃላችሁ። ደብቃችሁ የምትመዝሙኝ ነው የሚመስለኝ ታውቃለህ። እግዚአብሔር ምስክር ቆይ ሲወጣ ምናምን ያስፈራል። በስማም በሉ በእናታችሁ በስማም። ዛሬ ልመርቃችሁ ነው ቤተሰቦች። እግዚአብሔር የጸጋ ባለጸጋ ያርጋችሁ። አንድ እጆቻችሁን ከፍ አድርጉት። በናዝሬቱ በጌታ በኢየሱስ ስም የጸጋ መንፈስ ይግባባችሁ። ጮክ ብላችሁ አሜን በሉ እባክህ። ይህን አንብቤላችሁ ጨርሳለሁ። ሁላችሁም እናንብበው። ዕብራውያን ምዕራፍ 12 ያለውን ቃል ቶሎ ብለን አንብበን እንበራረካለን። ዛሬ ጸጋ ብለን ነው የምንወጣው። ጸጋ የናፈቀው ብቻ። ዕብራውያን ምዕራፍ 12 ቁጥር 15 ላይ እንደዚህ ይላል። አንድ ጊዜ እናንብበው። እንደዚህ ይላል ዕብራውያን ምዕራፍ 12 ቁጥር 15። አልጥልም። እስቲ ጮክ ብላችሁ የእግዚአብሔርን ጸጋ አልጥልም በሉ በእናትህ። ማለት ኮራ ማሻ አገልግሎት በጸጋ ላይፍ በጸጋ አላቃልልም፣ አላክፋፋም፣ አላረክስም። እናንብብ። እንደዚህ ይላል። አንብቡት ቶሎ ብላችሁ። የእግዚአብሔርን ጸጋ ለማንም እንዳይለው እንዳይጎለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛ የሚሆን እንዳይገኝ ወይም ስለ አንድ መብል በኩነቱ እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ ይላል። የእግዚአብሔር ጸጋ ለማንም እንዳይጎለው። የቤት ዕቃ ቢጎል ይሻላል ጸጋ ከሚጎል። ሌላ ነገር ቢጎል ይሻላል ጸጋ። ለምን? ጸጋ ሲጎድል መራር ያደርጋል። ጸጋ ሲወድቅ፣ ሲጠፋ፣ ሲቀል፣ ሲረክስ መራር። ጂሰስ እኔ ሙሴ በጣም አንጀቴን ይበላኛል። ሙሴ በእውነት እግዚአብሔር በእጁ የጻፈውን ጽፎት በእጁ የጻፈውን ጽላት በእጁ ሰጥቶት በእግዚአብሔር እጅ የተጻፈ ተሰጥቶት 40 ቀን 40 ሌሊት ጾሞ ያገኘው 40 ቀን 40 ሌሊት ጾሞ ያገኘውን የተጻፈበትን እግዚአብሔር የጻፈውን ሰጥቶት በእጁ ምርር አለው። ምርር በህዝቡ ተማረረ። እንደሆነም ምን አለው አሮን? አንተ አታውቅም ወይ እነዚህ ህዝብ አመፀኛ እንደሆነ አታውቅም? አንዲ ከስክሶ ጣለው፣ ተቆጣ ይላል። አቃተውን ራሱን መግዛት፣ አንዲ አፈረሰው። ጸጋ ሲጎል ሰው መራር ይሆናል። መራር እንደዚህን ጊዜ በነገራችን ላይ ለመማረር ምክንያት አያስፈልግም። አይ አገሩ ነው፣ አይ ፖለቲካው ነው፣ አይ ሰው ነው፣ አይቻልም። በሁሉ አመስግኑ፣ በሁሉ ደስ ይበላችሁ ተብሎ ተጽፏል።
የእግዚአብሔር ፍቃድ ይሄ ነው የሚለው። በሁሉ አመስግኑ። እስር ቤት ደስ ብሏቸዋል። እነ ጳውሎስ ዘምረዋል፣ ዘለዋል፣ ጨፍረዋል፣ ምስጋና አውጥተዋል። እስር ቤት ውስጥ ታስረው እየተቀጠቀጡ ምርር ያለው ጄኔሬሽን በዛ። እኔ በቅርብ አንድ ሰው አግኝቸው እኔ እንዲገለኝ ጸልይልኝ አለ። እግዚአብሔር እንዲወስደኝ። ለምን ትሄዳለህ? ንብረትስ? እኔ ራሴ እንዲሁ ካካፈለን አይነት ያስመስል። አንተ በጣም ሀብታም ሰውዬ ነው። እንዲገለኝ እኔ እንዲገለኝ ብዬ አስቤ አላቅም። እኔ መሮኛል፣ በቃ ይግደለኛል፣ በቃ መሮኛል፣ ምርር ብሎኛል። ምንድነው ያስመረረ? በቃ ስራው ምናም መሮኛል፣ አስጠልቶኛል፣ ልጠፋ ነው ከዚህ ሀገር። አትጥፋ። ጸጋ የጎደለባቸው ሰዎች መራር ናቸው። መራር፣ ተራጋሚ፣ ሟርተኛ፣ ራሳቸውን ቤታቸውን የሚራገሙ ምርር ያላቸው መንፈሳቸው የተማረ ልባቸው ምርር። ጸጋ አይጉደልባችሁ ቤተሰቦች። እሱ ብቻ አይደለም፣ የእግዚአብሔር ጸጋ እንዳይጎልባችሁ። ለምን? ሴሰኛ እንዳትሆኑ። ሴሰኛ ማለት የማይረካ ለማለት ነው። በዚህ ቃል መንፈስ የማይረካ፣ ቢወልድ አይረካ፣ ቢያገባ አይረካ፣ ቢያገኝ እንደዚህ ጊዜ እርካታ የጠፋበት አለ። እርካታ የሚባል ባዶ ዜሮ። መደብ ላይ ተኝተን የምንስቅስቀን የነበር ሰዎች አልጋ ስንቀይር እንዴት መራር እንደሆንን፣ በእግራችን የምንሄድ ሰዎች መኪና ሲሰጠን መራር፣ ሴሰኛ፣ ማይረካ፣ ማይደሰት፣ እርካታ የሚባል የሌለው በመንፈስ ቅዱስ በእግዚአብሔር ቤት በእግዚአብሔር መንግስት በእግዚአብሔር ልጅ በእግዚአብሔር ፊት የማይረካ እርካታ የሚባል የሌለው መላው ቸርች መዞር በስማም ብሎ እስቲ መዞር። ይህ ተጓዥ ካሜራ የሚባላል መዞር። ሌላው መጨረሻው የእግዚአብሔር ጸጋ እንዳይጎድል ለምን? ለዚህ ዓለም የሚመች ሰው እንዳትሆኑ። ለአጋንንት የሚመች፣ ለአውሬው የሚመች የተትረፈረፈ ጸጋ እንዲገባብን ነው ዛሬ የምጸልይላችሁ። ጮክ ብላችሁ አሜን። አንዱን ነግሬ እጸልያለሁ። በደንብ እንድሰሙ ይፈልጋል። ጸጋ እንዴት ይገኛል ለምትሉ ሰዎች እግዚአብሔር ጸጋን እያሳደደ አይሰጥም፣ እያባረረ አይሰጥም። ዕብራውያን ምዕራፍ 4 ላይ ወደ ጸጋው ዙፋን በእምነት ቅረቡ። በመቅረብ ቤተሰቦች ዛሬ አንድ ምክር አለኝ፣ ሁሌም ማወራው። እግዚአብሔር የጸሎት ቅባት ያፍስስባችሁ። ጠቅጠቅ እንዲልብኝ ነው ረጅም መንበረከው፣ ጠቅጠቅ እንዲልብኝ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ቤቱ ተጠርጎ አግኝቶ ባዶ ሆኖ ሲያገኘው ይላል። ባዶ ሆኖ ሲያገኘው ይገባበታል ይላል። ስንት እጥፍ? 7 እጥፍ ባዶ ሆኖ ሲያገኘው። ባዶ አትሁኑ ፕሊዝ፣ ባዶ አትሁኑ። ጩኸት ነው ይሄ ድምፅ ነው። ባዶ ሆኖ ሲያገኘው ይገባበታል። ባዶ በዛ። ጸጋ ይሞላብሽ ወይ ጌታ? ጸጋ ተሞሉ፣ ባዶ አትሁኑ። ቀርባችሁ ተንበርክካችሁ ጸጋ እስከ 4 ሰዓት ተኝታ አታገኘው። ሃሌሉያ! ስንት ሰዓት ሆነ? 5 ሰዓት። ይሄ እብድ መንፈስ ይባላል። በሰው ጥቅስ የሚኖሩ አሉ። በፌስቡክ ጥቅስ የሚኖሩ አሉ። መጽሐፍ ቅዱስን አያነቡትም። በፌስቡክ ጥቅስ የሚኖሩ አሉ። አይችሉም ማንበብ። ሌሊት ተነስተው ተንበርክከው፣ ሌሊት 8 ሰዓት ተነስተው 10 ሰዓት 9 ሰዓት ተንበርክከው በእንብርክካቸው እየሄዱ ጸጋ ይግባብኝ፣ በዚህ ዘመን አልችልም፣ ባዶ አልሁን የሚሉ ሰዎች የሉ። አንተ መስራት አይቻልም። አሁን በዚህ ዘመን የእግዚአብሔርን ጸጋ ጥለ ቢሮ መሄድ አትችልም። አሁን ቢሮ መሄድ ከባድ ነው። አሁን ቢሮ መሄድ፣ ሰሞኑን ቢሮ እየሄድኩ ነው፣ እየዞርኩኝ ቢሮ በሆነ ጉዳይ የሚነግዱ ሰዎች በጣም ገባኝ። ጸጋ ባልሞላ አሁን ከዛ ከቢሮ ወጥቼ በልሳን እያልኩ ገባሁ። የሆነ ቢራ ኑስተራ ቶስተራ ማለት ምንድን ነው? ጮክ ምናምን አለ። እግዚአብሔር ምስክሬ ጨነቀኝ። ቢሮ አትችልም መኖር ጸጋ ጥለህ። ቢሮ አሁን ቢሮ ከባድ ነው። ቢሮ እንዴ አርግፋው እንዴት ነው የምችለው? በጥፊ ነው የምትመታው። ቢሮ አንዳንድ ሰዎች ከሚስት ጋር እንዴት ይህን ያህል ኖርክ? እኔ ከሚስቴ ጋር የኖርኩት ይህን የሚያክል መጽሐፍ አንብቤ አይደለም፣ ጸጋውን ይዤው ነው። አኖ ካንቶ ስል ቀለል ይላል ቤቱ። አትችልም። ይህን የሚያክል መጽሐፍ ያነበቡ ነው በአምባዋ ጠርሙስ ተነፋፈ ከተነፈነከ
ሶደሬ ሄደው ተፈነካክተው የተለያዩ አውቃለሁ። ሶደሬ ለመዝናናት እና የሆንም በማንበብ በግሬስ ቤተሰቦቼ ተንበርክካችሁ ወደ እግዚአብሔር ቀረቡ። ሙሴ ይላል መጽሐፍ ቅዱስ ወደ እሳቱ እንደቀረበው ባየ ጊዜ ሲቀርብ ከእሳቱ ውስጥ ድምፅ ወጣ። ሙሴ የቆምክበት ቦታ የተቀደሰ፣ ጫማህን አውልቅ አለው። ድምፅ ወጣ። የፈርዖን አምላክ አደርግሃለሁ ገዢ፣ ነጻ ቅረቡ። ጸጋ ለመቀበል ጾም ጸሎት ያዙ። ዱርዬ መንፈስ በዛ። በስመ አብ ብሎ እቤት እኔ ጋር ጸጋ ፈልጋለሁ አለኝ። ኦኬ ና ምናምን አልኩት። ግን ቤት ታድራለህ ጸሎት እንጸልያለን አልኩት። እንዴት ነው ምንጸልዩ አለኝ። እንዴት ነው ምንጸልዩ አለኝ። ተንበርክከን አልኩት። እንተ ደነገጠ። ስንት ሰዓት አለኝ እስከሚያቆም አለ። ሌላ ጊዜ እናርገው አለኝ። እንዲህ ብዬ ልጸልይ ይላል። በስመ አብ በሉ። ይህ ጄኔሬሽን እኮ ወንበር መስበር ነው ደስ የሚለው። ወንበር ላይ መቆም ክሌም ወሰድኩት። የሆነ ቸርች ሄጄ እኔ ድንገት ነው እንደዚህ አይነት ቦታ ይጨንቀኛል። ድንገት ግን ተጠራሁና የሆነ ነገር ተናገርኩ። ጥሩ ነገር ነው መሰለኝ። ወሰድኩት ሲል ጠፋብኝ። እግዚአብሔር ምስክሬ፣ ኧረ ጠፋ። ከአፌ ሄደ። ከበቡኝ። ሄደ። እንዴት ላርግ ምናምን መልሼ አስቤ በወሰድኩት አይሆንም ለቀምኩት አለኝ። ደና በደንብ የምናገረው ለቃቅመው ወሰዱት። ገና ልናገር ያሰብኩት በመለቀም አይሆንም፣ በክሌም አይሆንም፣ በመንበርከክ ነው። እግዚአብሔር ጸጋን እያሳደደ አይሰጥም። በሉት ጎናችሁ ላለ ሰው እግዚአብሔር በሉት በእናታቸው እግዚአብሔር አሁን የሚያቁነጠንጠው ሰው ስላየው ነው። እግዚአብሔር ጸጋ እያሳደደ አይሰጥም። በምንድን ነው የሚሰጠው? በመንበርከክ በመጾም። ባዶ ሆናችሁ አትገኙ። ዘረኝነቱን እንዳይሞላባችሁ ፕሊዝ ባካችሁን ቤተሰቦች አትጣለው ጸጋውን። ጸሎት እንልመድ። ሰሞኑን 9 ሰዓት ዝም ብዬ ይነሳል እና ምን ሊመጣ ነው በኢየሱስ ስም። አንዳንዴ ትፈራላችሁ ጸሎት ሲገባባችሁ። ምን ጦርነት ደግሞ ሊመጣብኝ ነው ጌታ? ትግል ነው የኛ ነገር፣ ትልቅ ትግድስ ሁሉ ነገር ትግል እና አሰብኩ። በቃ አረ ምንም አይመጣብም የሚል ድምፅ ሰማሁ። አሉ የሚመጣብኝ የሆነ ነገር መሰለኝ። 9 ሰዓት ሙሉ ይቀሰቅሰኝና በልሳን በልጆች ጸጋሙ ላይ ፈታኙ ቀርቦ ሳለ ፌስቡክ አየ ሚል ነው አሁን የተጻፈላቸው። በስመ አብ በሉ። ፈታኙ ቀርቦ ሳለ ተከታታይ ፊልም ቁጭ ብለው። ፈታኝ ቀርቦ ሰው 42 ተከታታይ ፊልም ያያል። አንድ ልጅ ነግሮኝ ነው 92 ደረስን ምናምን አለ። ምን ተከታታይ ፊልም? የሚበላው የለውም። ተከታታይ የሚበላው የለውም። እኔ የሆነ ቀን 3-4ኛ ልጅ ስትወለድ ፈታኝ ቀረበኝ። እንዲሁ ፊል አደረጉ። እንዲህ ሰውነቴ ተሰማኝ። የሆነ ነገር ሊመጣ እንዳለ ገባኝ። ፊል አደረግኩ። ሆሆ ፈታኙ መጥቷል። ከቴራስ አልወረድኩም ለአንድ ወር አካባቢ 15 ቀን 20 ቀን በፍጹም ፕሮግራም ሁሉ ሰረስኩ። ኖ ፈታኝ መጥቷል። ስሰርሰው ስዋጋ በጌታ ሌሊት ተቀን በኢየሱስ አጭንም እጅን ሌላ በኢየሱስ ወረድኩ። እፎይ አሁን ፕሮግራም ይዛለሁ። አንተ ፈታኝ ቀርቦ ካፌ ትጎልታለህ። ፈታኙ ቀርቦ ወደ ጸሎት ሄደ ነው የሚለው መጽሐፉ። ፈታኝ ቀርቧል። አሁን አብሶ እዚች ምድር ፈታኝ ከቦናል በሚገርም ሁኔታ። እኔ ልመርቃችሁ ነው ዛሬ የመጣሁት። ከባድ የጸሎት መንፈስ ዛሬ ሌሊት ይጀመራል። ጮኩላችሁ አሜን በሉ እስቲ። ዛሬ ይጀመራል በሉ ባካችሁ። ስብስብ የምታደርጉ የእግዚአብሔርን ጸጋ ሙልት የምትሉ ሰዎች
ዛሬ እግዚአብሔር ይህን ታምር ያደርጋል። ሁላችንም ቆመን የእግዚአብሔር ጸጋ አልጥለውም፣ አላቃልለውም፣ አላክፋፋውም፣ ውበቴ ነው፣ ክብሬ ነው፣ ደም ግባቴ ነው ብለን እጆቻችንን ከፍ አድርገን